ቤተሰብ ዛሬ አብርሃምን በግላጭ አግኝተው ዛሬም ጥለውት ሄዱ። ዛሬ እንደምንም አግባብተው እንደምንም ይዛ ነበር መሄድ ያለባት ቡዜ። ምንም አሁን ቪዲዮ ተለቋል። እሺ የመቼ ቪዲዮ ነው? አብርሃምን ከወሰዳችሁ በኋላ ነው ቪዲዮ ለቀቃችሁልን ወይስ ይሄን ቪዲዮ አያዩም? እንዳትነግራቸው ከኛ ጋር መገናኘት ምናምን ብሎታል ዳኒ ሄዶ አገኘ። ዳኒና ቡዜ ሆነው ሄዶ አገኘሁት። ከዛ ሳያቸው ደነገጠ። በቃ እንደ ዕቃ እዚህ ጋር ቁጭ በል ብለውት ሄደዋል። ሩታና ኤፍሬም በቃ እሱ እንደ ዕቃ ሰላም ለዚህ ቤት ሰላም። ውድ ተመልካቾች ወደ ወሬ ገባሁኝ ዛሬ በገደለው ማለት ነው። ሰላም የእግዚአብሔር ሰላም ይብዛላችሁ። በአገር ውስጥም ከሀገር ውጭም ያላችሁ እንደኔ በስደት ተሰዳችሁ እንደዚህ ሙቀት የሚያቃጥላችሁ ካላችሁ የእግዚአብሔር ሰላም ይብዛላችሁ እላችኋለሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ አበረታቱኝ እባካችሁ። ምንም አትከፍሉበትም። በእናታችሁ ክርስቲያኖች በእግዚአብሔር በእመቤታችን በቃ እንደዛ ብዬ ነው መለመን በቃ ይቀረኝ በቃ ስለ ማርያም ማለት ስለቀረኝ በእመቤቴ ይዣችኋለሁኝ። ሙስሊሞች ደግሞ በአላህ እዚህ ቤት አዲስ የሆናችሁ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ሼር እያደረጋችሁ አበረታቱኝ። ምን ችግር አለው? እኔ ስደተኛ እህታችሁ አይደለሁኝም? ባድግስ ምን ችግር አለው? እኔ እኮ ክፉ ነገር አይደለም ምሰራው እዚህ ጋር መልካም ነገር ትክክል ያልሆነውን ነገር ትክክል አይደለም እያልኩኝ ያብርሽ ተመልካቾች የላችሁም። እኔን አትመለከቱኝም። ፎሮሌ ትንሽ ስለሆነ እኔን አታዩኝም። እይታ ካለኝ እናንተ በቃ ስክሮል እያደረጋችሁ የምታልፉኝ ምንድነው ጂጂስ የምትለው ብላችሁ ገብታችሁ አታዩም። እኔ እኮ የአብርሃምን ክፋት አይደለም ማውራ፣ ለሩታም ክፋት አይደለም ምክር ነበረ ምሰጣት፣ ምክር ነበረ እየረገስኳት የነበረው። ምክሬን አልቀበል ብላ ነው ይሄው እንደዚህ የሆነችው። ጭራሽ አሁን ጦንቋይ ቤት ሄዳ እሷ እኛ ያሰብነው በእንትን ነበረ አብሉን አምጥታ በግድ ስላደረገችበት እሱናን ግን አሁን ቶፋኗል ሄዶ ጦንቋዩ ጋር በፎቶ ምስጥር ነው እኔ በምስጥር ነው አይ እሱ አይደለም እሱን በጥሳችሁ ጣሉት አለ እኮ እንትኑ ሀብሉን በፎቶ ነው ፎቶውን አምጡት አለ። ጥዬ ካልሄድም ይዤክ ነው የሚሄደው አዲስ አበባ ብሎታል። እነሱ ደግሞ ምን አይነት ቪዲዮ እንደሚለቁልን ጌታ ይወቅ። ቡዜ በዚህ ጋር እየተራራጠች ነው ከዳኒ ጋር፣ እዛ ደግሞ ክፍለ ሀገር እየተራራጠ ነው። ከጓደኞቹ መተውለታል። አኑ ደግሞ እኔን በቃ አኑን እያየው እየሳኩ ነበር። እኔ አሳብደውኝ እነዚህ ጦንቃዎች ምናምን እያለ ሰውየውን እያነሳ ዘጭ እያደረገው ነበር። ያርገው ሴጣን ነው እንደዛ ቦቀሰው እንኳን ቀጠቀጡት። የሰውን ህይወት የሚያበላሹ ሰዎች ህይወታቸውን ማበላሸት ነው። በቃ እግዚአብሔር ለዚህ አይጠይቀንም እና ስለዚህ ቡዜና ዳኒ አግኝተውት ነበረ። ከዛ ሳያቸው ደነገጠ። እንዴ መጣችሁ የሆነ ጣቱ ራሱ ተንቀጠቀጠች። በቃ ፈራ። እነሱን እዛ ጋር ሳይ እነዛ ሲመጡ በቃ አስጠንቅቀውት በቃ እንዴ ነው የሆነ ልጅ ስገርፉት የሆነ ጥፋት አጥፍቶ ስገርፉት በቃ እንደዛ ነው እየተንቀጠቀጠ ያለው። አንተ በራስክ ነው እንዴ? መኪና የሚነዳልክ ኤፍሬም ነው። ከቤት አትወጣም፣ ለብቻ እንትን አትልም። በል ያሉህን ነው የምትለው፣ በላቸው የተባልከው ነው የምትለው አይደል እንዴ ብላ ስጠይቀው ቡዜ አዎን አለ። መድኃኒዓለም ትዕግስቱ ስጠኝ። አያችሁ በዚህ ናል ነው እየተጫወቱበት ያሉት ሩታና ኤፍሬም። በእኔ ሩታን ተዋት፣ ሩታስ እሺ ኤፍሬም ተብዬው በዚህ ልክ ወንድሙ በዚህ ልክ ሲጫወትበት ይሄ ጣላ በቃ የሆነ በሱ የሚቀናበት መንፈስ አለው የሆነ እንጂ እኔ አንድ ወንድሜ ፈልጎ ከፈለገ ሰው ጋር በቃ ህይወት እኮ እዚህ ጋር ከዚህም በፊትም ብሏል። ልጅ እኮ በጤና አይደለም እዛ ሄደው ምንድነው ያለው ኤፍሬም ሄርሜላ ጋር ሄዶ የመጀመሪያ ቀን በፊት ወደ አንቺ መጥቶ ነበር። ካሁን በኋላ ወደ አንቺ አይመጣም፣ መድኃኒቱን አግኝተንለታል ነው ያለው። ምን መድኃኒት ነው ያገኘለት? እንደዚህ ፉዞ የሚያደርግ እንደዚህ የሚያጀዝብ አልሄድም ማለት እኮ አሁን 12 ሰዓት ቀጠሩት። 12 ሰዓት እና እሱ አይመጣም። አሁን መሄድ ቢፈልግ ጤነኛ ቢሆን ወደ ራሱ የሆነ እንትን ቢሆን አሁን ያኔ እንትን የተያዘበት ጊዜ ፋይል ተያዘበት ምናምን የተባለ ጊዜ እኮ ያኔ ከሰባ ይወጣል፣ ይገናኛል፣ ምን ይላል
በእነሱ ስር ራሱ ቢሆንም ያንም እንደዚህ ብታሾረውም እንደዚህ አልጀዘበም። ታውቃላችሁ ቪዲዮም እንትን ባይልም በቃ የሆነ እንትን ይል ነበር አልፎ አልፎ በቃ የሆነ ከሚገናኝ ቀን ያልፋል ያለታ ምናምን ብሎ የሆነ አንዳንድ ነገር እንትን ይላል። አሁን እኮ ይፈራል፣ ፍርሃት ነው የለቀቀበት። አሁን ምንድነው ያለው? አሌን አሁን እንሂድ አለው እኮ ዳኒ። እንሂድና ትደውልላችኋለህ እንሂድ ብሎ ስለው አይ መጥቶ ያጡኛል ሩታና ኤፍሬም፣ ስለዚህ እዚህ ተቀመጥ ነው ያሉኝ አለ። ነገ ጠዋት አሁን መምጣቱ ማን አወቀ? ቪዲዮ ለቃችኋል፣ አይለቁትም ነውስ? እሱን ከወሰዳችሁ በኋላ ነው ቪዲዮ የተለቀቀው። መቼም ቪዲዮውን ያያሉ፣ እንደኛ አይደል ሚዲያ ይከታተላሉ እኮ። ስለዚህ እኔ በቃ ዛሬ ይዘውት ቢሄዱ ከቡዜ ጋር ጊዜ ያሳልፋሉ በልና በቃ ምን ችግር አለው? አንተ ጤንነት የሚሰማህ ቦታ ነው ይዤክ የሚሄደው፣ ከዛ ተመልሰህ ትመጣለህ ወደ ቤት አለችው። አያረግም። ምን አለች በሉ? አያረግም። አሁን እነሱ ትናንሽ ነገሮች እኮ በቃ እቺ ሰዓት ሲያገኙ እንደምንም አባብላ ምን ብላ በቃ እስኪ የሆነ ሌላ ይቅርና እኮ ውስጥ እንግባ ከዝናብ ስር ሲሉ ነው እዚህ ነው ተቀመጥ ያሉኝ። ስለዚህ በቃ ያስቀመጠችው ዕቃ ነው እሱ። በቃ ያስቀመጠችው ዕቃ ማንም ማንሳት ምን ማለት አይችልም። በቃ እሷ ብላለች ከዚህ በፊትም ስፈልግ ማነሳ ስፈልግ ምጥልክ ያለችው በቃ እዚህ ጋር ተቀመጥ። ልክ ሕፃን ልጅ እንዴት እናስቀምጣችሁ የምትሄዱት? የሆነ ቤተሰቦቹን የሚፈራ ልጅ ተንቀጥቅጦ በፊት ልጅ ሆነ። አንዳንድ ቤተሰቦች ልጃቸውን ከአለመጠን ፈሪ አድርጎ የሚያሳድጉ እንደዛ ነው የሆነው አብርሃም። ታውቃላችሁ፣ ፈርቷ ተንቀጥቅጦ የሚኖር ኤፍሬም እኮ ቤቱ አይኖርም፣ ከነሱ ጋር አንድ ቤት ነው የሚኖረው። በተራ የት ነው ጥለውት የሄዱት? እስኪ የሚገርማችሁ ነገር ማለት ነው የት ነው የሄዱት? እዚህ ጋር ተቀመጥ ከዚህ ጋር ትነሳ ብለውት እንደ ሕፃን ልጅ ቁጭ አድርገውት የት ነው የሄዱት? ምን ሊሰሩ ምን ሊያደርጉ ይዘውት ለምን አይሄዱም? ኧረ በስመ አብ ወይ! ከእንደዚህ አይነት ይሰውራችሁ መድኃኒዓለም፣ ከእንደዚህ አይነት እስር ይፍታችሁ። ይሄ በቃ ታስሯል እኮ ልጁ ደንዝዟል። አይወጣ አይገባ ተቀመጥ እዚህ ጋር ካል እንደው ጨለማ ጅብ መጥቶ ቢበላት እነሱ ይብላን በቃ አትብላኝ፣ እነሱ ይቆጡኛል፣ በቃ ከዚህ ጋር አልነሳም ነው የሚለው እንዴ። ይሄ እኮ በቃ ልጁ እኮ ሞቷል፣ የለም ሬሳ ሆኗል። እግዚአብሔር ከእንደዚህ አይነት ነገር ይሰውራችሁ። እውነት አብርሃም፣ እኔ እኮ ጠዋት በጣም ተናድጄ ድራማ አትስራብን፣ በዚህ ልክ አትጨመላለቅብን እያልኩ ነው። ልጁ የለም ዛሬ ሻር ትንሽ ስሩንም እያወራ ነው እንጂ እኮ በፊት ድንዝዝ። አሁን ራሱ በቃ የሆነ ምን የለው። አረ በስመ አብ መድኃኒዓለም፣ አረ ምን አይነት ነገር ነው እየመጣብን ያለው? እኔ አሁን ነገ እሱ አውጥተውት አው ቡዜ ጋር ሄዳለሁ ሲል በቃ ሄደክና ብለው ይሸኙታል። ማሞኝ እነሱ ጭራሽ ቡዜ ጋር እንዲደርስ አይፈቅዱለትም። ለምን? እሷ ለማዳን እየተሯሯጠች እንደሆነ ያውቃሉ። ወደ ጌታ ቤት እንደምታደርሰው ያውቃሉ። ጤናት ወደ ቸርች ነው ይዛው የምትሄደው፣ ወደ ጸበል መቼም ይዛው አትሄድም። እና ስለዚህ ከቤተሰብ ጋር ተመካከሩና ያለውን ነገር እንትን በሉና ለኔም አሳውቁኝ ምናምን ብሎ ስላት ቤተሰብ ጤነኛ ነው እንደሚሏት አያችሁ። ከዳኒና እሷ በስተቀር በስልክ የተወራው ነገር ማለትም ዩቲዩብ ላይ የሆነች ልጅ አውርታለች ጋሽዬ ወደ አዲስ አበባ እንደማይመጡና በአብርሃም ጉዳይ በምንም አይነት ነገር ወደ አዲስ አበባ እንደማይመጡ ነግረውኛል። ስለዚህ አብርሃም መዳንም በቃ የሆነ ማዳንም የምንችለው እኛ ነን፣ እንደማይድን ማድረግ የምንችለው እኛ ነን። በቃ ተስፋ ከጋሽዬ ላይ እኔ ቆርጫለሁ። ከዚህም በፊት ደጋግሜ ስደውላቸው ሴት ነበር የምታነሳው፣ ግን በሌላ ስልክ መልሼ ስደውላቸው እራሳቸው አንስተው እኔ ወደ አዲስ አበባ አልመጣም፣ በአብርሃም ጉዳይ አልመጣም፣ ስለዚህ ሁሉ ነገር ታስተካክላለች ቡዜ ብለው ጥለውታል ነው ያለችው። እኔ እስከዛሬ ራሱ እኮ የት ናቸው እያልኩ ነበር። ጋሽዬ መምጣት አለባቸው፣ ከሷ ጋር መሆን ካለበትም በአግባቡ በትክክለኛው በጤነኛ አይምሮ በሰላማዊ በሆነ አይምሮ ነው ከሷ ጋር መሆን ያለበት። ነገር ማስተካከል አለበት። ለካ እሷ ከቤተሰብ ጋር ሆነም ሊሆን ይችላል። እግዚአብሔር ይወቅ፣ መድኃኒዓለም ይወቅ። እኔ ልፈርድም አይደለም፣ ግን በዚህ ልክ አንድ አባት ልጁ እንደዚህ ሲጀዝብ፣ አብርሃም እኮ ታሪክን ለውጦላችኋል። የቆርቆሮ በራፍ ዛሬ በዛ በሚያምር ላሜራ በር የተሰራው አብርሃም ዩቲዩብ በሰራው ነው። ልጅ ለአባት
ጋሻ ነው። አብርሃም ለቤተሰቦቹ ብዙ ሰዎችን የለወጠው። ዴቭ እኮ ይሰራል አዲስ አበባ ምን እንደሚሰራ አላውቅም። አሁን ትንሽ ሳስበው ከአንዳንድ ነገር ምትስል ምግብ ቤት ምናምን ያለው ይመስለኛል። እኔ በፊት ሱቅ ነጋዴ ምናምን ይመስለኝ ነበር። ግን ወይ ከምግብ ቤትና ወይ ከንግዱ ከአንዱ ላይ ነው ያለው። እሱ እኮ አልቀየረላቸው። ዛሬ በራቸው አጥራቸው የተቀየረው አብርሃም ዩቱበር ሆኖ ሰርቶ ነው። የሰው ፍቅር ኖሮት ነው። ህይወት በቃ ቤታቸው ያምራል። በእርግጥ ቤት ውስጡ ያምራል። ከዛ ተረፈ አሁን ግቢያቸው ምናምን እኔ አይቻላቅም። በቀደም ለታኔ ራሱ በሩን ያየሁት እነ እዩ ጋሽዬ ጋር መሄድ አለብን ምናምን ብለው ሄደው እሳቸው ይመስለኛል ካሁን በኋላ በአብርሃም የተነሳ ምንም አይነት ወሬ አላወራም ብሏቸው ቪዲዮ ስላልተሰራ ነው እንጂ ቪዲዮ ይለቁልን ነበር። እነሱ ግቢያቸው ተንኳኩተው ከፍተው ገብተዋል። ያን የመሰለ የተንጣለለ ትልቅነቱ ራሱ ግርማ ሞገሱ ራሱ በሩ ድሮ እናውቃለን። ቆርቆሮ በራፍ ነበረ። ትዝ ካላችሁ ሙቤ ሀሚና ፈቀርኩ ምናምን ብሎ ጋሽዬ ወጥቶ ሲያባርሩት መስሎ እንደዚህ ፍቅር ከመሆናቸው እንደ ልጅ አድርጎ ከመቀበላቸው በፊት ሙቤ ሽርጡን ዛሬ ሱሬ ከማረጉ በፊት ሽርጡን ይዞ ሲሮጥ እናስታውሳለን እኮ። እኛ እኮ እናውቃችኋለን። ከየት ተነስታችሁ የት ጋር እንደደረሳችሁ እኮ እኛ እናውቃለን። ከኋላ የመጡት ሰዎች ናቸው ዛሬ ነገሮቹን እያበለሻሹ ያሉት እንጂ ሃዱ ብሎ አንድ ብሎ ዩቱብ ከተከፍቶለት ዩቱብ ሲሰራ ቲክቶክ ሲሰራ እኛ አብርሃምን ያኔ ነው የምናውቀው። የዛሬ 4 ዓመት 5 ዓመት ማለት ነው። ታሪክ ተቀይሮ ዛሬ ጋሽዬ አልመጣም ተመካክረው ነው እንደ ጋሽዬ የአብርሃም እንደዚህ የመሆን ሩታን አግዘዋታል። ምንም አርጊው የትም ፍጪው የትም ምን አርጊው ዱቄቱን አምጪው እንደሚባለው እንደፈለሽ አድርገሽ የራስሽ አድርጊው ብለው ፈቅደውላት ነው። እውነቱን መድኃኒዓለም ያውጣው። እኔ ሌላ ምንም ልል አልችልም። ለምን እሳቸው ሲሉም አልሰማውኝም። ልጅቷ ስትል ነው የሰማሁት። ግን ደግሞ ከአንዳንድ ነገሮች ሳይ አባት ልጁ እንደዚህ ሲሆን ያኔ ከሩታ ጋር ተለያዩ ሲባል ስንቴ ነው ሽንግልና የመጡት። አንድ ሁኑልኝ ሩትዬ፣ እኔ እኮ አንቺን ወድሻለሁኝ፣ አንቺን መርቄሻለሁኝ፣ ካየሁሽ ቀን ጀምሮ ነው የወደድኩሽ ያሏት ልጅ ዛሬ ልጃቸውን እንደዚህ ስታረገው ጀዝባ ስታረገው እኔ እሷ ታርገውም አታርገውም አይደለም አርገዋለች። ምንም እኔ እንደ ሌሎቹ አታረግም ምንጥስዬ ምናምን በቅርብ ጊዜ ያለችው በ2 ወር ውስጥ ነው አብርሃም እንደዚህ ጀዝባ አድርጋ የወሰደችው ማለት ነው። ጾም ተፈቶን አሁን ጾም ከፈታን 2 ወር እየሆነ ነው አይደል? ማዛን የፈታ ነው ግንቦት ሰኔ 2 ወር እየሆነ ነው። 2 ወር አለፈናል። በቃ በ2 ወር ውስጥ የራሷ ሰው አደረገችው ማለት ነው። የራሷ ሰው አደረገችው ልል አልችልም። ጀዝባ አድርጋው በቃ በራሱ ኮንፊደንስ እንዳይኖረው ፈሪ በቃ እንደዚህ አይነት መንፈስ በጌታ በኢየሱስ ክርስቶስ ስም የተመታ ይሁን ይራቀን እና ከእንደዚህ አይነት እኔ የፈለጋል በወደው በቃ የኔ ካልሆነ እግዚአብሔር ቢፈቅድልኝ ኖሮ እዚህ አይነት ነገር ውስጥ መስገባ አይጠብቅም ጌታ። ስለዚህ በቃ አልፈቀደልኝም። ቢመጣም አንድ ቀን ይሄ ነገር መክሸፉ አይቀርም። ይሄው እየተሯሯጡ ሁሉም በየፊናው ቡዜን በዚህ ጋር እየሮጠች ነው፣ በዛ ጋም ሌሎቹ እየሮጡ ነው። ጦንቃዩ ጋም ሄደው ነገሮች እንደሚበረሻሹባት አውቃለች። ለዛ መሰለኝ የሆነ ነገር አሁን ደግሞ ሌላ ወደ ሌላ ሸር ነው እሱን እዚህ ጋር አስቀምጣ። አረ በስመ አብ ወወልድ ወመንፈስ ቅዱስ። መቼም ያረጉትን ያውቃሉ። ይሄ ችግር ቢደርስበትስ ልጁ እኮ ሽንት ቢይዘው እዛ ወይ ቢወጥረው በላው ላይ ይለቃል እንጂ ከዛ ጋር ተነስቶ ሽንት ቤት አይሄድም። ዝናብ እየጣለ ነው። ውስጥ ገብተን እናውራ። ስልክ ሲደውሉ ታነሳላችኋለክ ሲሉት ራሱ ነው ከዚህ ጋር ልነሳ መጥቶ ያጡኛል ሩታና ኤፍሬም ከመቼ ጀምሮ እንደዚህ ወዳጅ ሆኖለት ኤፍሬም መጥቶ ያጣኛል። ኤፍሬም ስንት ነገር ሲለው ነበረ። እኔ ስጎዳ ከኔ ጎን ነው መቆም ያለብክ እንጂ እንዴት እሷ ወገነክ እኔ እንደዚህ ትለኛለክ ሲለው ነበረ። ሰው በ3 ቀን በ10 ቀን ተቀይሮ እንደዚህ የሱ ወዳጅ ሆኖ የሱን ፈሪ ሆኖ የሱን ነገር ሰሚ ሆኖ ከዚህም ጋር መጥቶ ያጡኛል ከዚህ ጋር አልነሳም ብሎ ዝናብ ውስጥ ቁጭ አለ። ቁጭ ጃኬቴን ራሱ ልስጥ ስለው አይ አለ። ምንድነው ታዲያ ይሄ አሁን ታዲያ ጤነኛ ነው የምትሉ ሰዎች ከጤናው ጤና ነው ምንም ቡዜ ደግሞ እግዚአብሔርን ሳይኮሎጂ ምናምን የምትሉ ጋር አይደለም። እንደዛ ካረጋችሁ አሁንም ወደ እብደቱ ልጁ እያበደ ነው የሚሄደው። ልጁ ከያው አንቺ ጴንጤንሽ ወደ ጴንጤ አድርሽውና
እኔ እሱም ኦርቶዶክስ አይመስለኝም በዚህ አይነት ሳየው ማለት ነው። አንደኛ ልጃቸውን ክርስትናም አላነሱም አላቅም። ስለዚህ ወደ ቸርች አድርሰሹ አጸልይበት፣ ከዛ ወደ ቤቱ ይመለስ እንዳልሹ መልሹ። ከዛ በቃ ወይ በጸሎት በጾም በእኛ ቢሆን ይጠመቃል፣ ይጸለይለታል፣ ከዛ ይሰግዳል፣ እንዲሰግድ ያደርጋል። ስደት ራሱ እኮ ይሄ ሁል ጊዜ የምንሰግደው ስግደት ሴጣንን ያቃጥለዋል፣ ውስጣችን አይቀመጥም። ሴጣን ዘፍ ብሎ ተቃላችሁ ግዙፍ ሆኖ ነው ዙፋን ላይ ቁጭ እንዳለ ሆኖ እናንተ ውስጥ የሚቀመጠው። ግን እናንተ እየጾማችሁ ምትጸልዩ ከሆነ እየጾማችሁ ምትሰግዱ ከሆነ አይቀመጥም፣ ይሄዳል። እንዳይችልም እሱ እንደዚህ አይነት ነገር አይመቸውም። እንመቻው ይኸው እንደነ አብርሃም አይነት ዝም ብለው ያገኙት ዋጥ ያገኙት ስልቅ የሚያረጉ ጋር ሄደው ብሎ ይቀመጣል ማለት ነው ዙፋኑ ላይ ለሱ የሚተዳደሩ ላይ። ለምን እሱ ትክክለኛ ክርስቲያን ቢሆን ውስጡ አይቀመጥም፣ ይቃጠላል። ክርስቲያኖች ጋር አይቀመጥም። ሴጣን ሲያልፉ ራሱ ወይ ነው የሚሉት መጡብኝ፣ ተቃጠልኩኝ። እኔ አረብ ሀገር ከመምጣቴ በፊት ትልቅዬ መስቀል ነበረኝ። ለልጄ ነው ሰጥቼ የመጣው። ስመጣ ያው እንደዚህ ስላላወቁ መስቀል እንደዚህ ያደርጋሉ፣ ልብስ ያቃጥላሉ፣ ስልክ ይዛችሁ አትሂዱ፣ ብዙ ነው የሚወራው። መቼም አረብ ሀገር መታችሁ የምትመለሱ ልጆች ቀዳዳዎች ናችሁ። በዚህም አጋጣሚ እኔ ግን አልዋሽም። ለምን ዋሻለሁ? ከ100% እኮ 97% ይመጣሉ ወደ አረብ ሀገር። ምን አስዋሻቸው? ከዛ እኔ መስቀል እንዴ ከሚቃጠልብኝ ብዬ ልጄ ያኔ ትንሽዬ ናት፣ 3 ዓመት ሊሞናት 3 ወር ሲቀራት ነው ጥያት የመጣሁት። ማንም ከአንገትሽ ላይ እንዳያወጣ ልይዬ ብዬ ያንን መስቀል አንገቷ ላይ አድርጌ መጣሁ። ጴንጤ ጓደኛ ነበረችኝ። በዚህ አጋጣሚ ልታይም ትችያለሽ። ጋብቻ ቤተሰብም ነን። ከዛ አብረን ነው ፕሮሰስ ምናምን የጀመርነው ማለት ነው። የዛሬ ሰው መቼ ግልብጥብጥ ነው ይገለባበጣል እንጂ አብሮ አደጌ ናት ልጅቷ። ከዛ ጴንጤ ናት። መስቀሉ ትልቅ ነው፣ በጣም ያምራል። ማርያምን እንደዚህ ቀጭን ማለት ይሄን ያጎቴ እናት የሰጠችኝ ከዚህ ሀገር ስትሄድ። ከዛ ምን አለች መሰላችሁ? ወይ እንዴት ያስፈራል አለች። እመቤቴን ኪዳነ ምሕረትን እንዴት ያስፈራል መስቀሉ አንገቷ ላይ ጉብ አድርጋ አለች። ጴንጤ እኮ ናት። ከዛ ስል አየሽ ኃይል አለው እኮ እዚህ ጋር የተሰቀለው። እናንተ ግን እንጨት ነው ምን ጥስየው ነው ትላለች። እኛ ግን አምነን በጌታ በኢየሱስ ክርስቶስ አንገታችን ላይ ስለምናደርግ አየሽ አልኳት። ማርያም ወይኔ እንዴት ያስፈራል ሲያስፈራ አለች። በፊት ኦርቶዶክስ ነበረች፣ ጴንጤ ሆና ነው። እና ስለዚህ ትክክለኛ ሰው ቢሆኑ እኔ አሁን ጾመኛ ነኝ ስደተኛ ነኝ ምናምን ብዬ ራሴን ለመቆለል ፈልጌ አይደለም። ንጹህ ክርስቲያን ከሆናችሁ እንዲህ ሽርምጥምጥምጥ ማትሉ ከሱ ጋር ማትሽለጠለጡ ከሆናችሁ ከዳቢሎስ ጋር በጣም ነው የሚፈራችሁ። ዳቢሎስ እና እንደ እሳት ነው የሚለበልበው ክርስቲያን እንደ እሳት። ስለዚህ አብርሃም ጿሚ ጸሎተኛ የሚሰግድ ምን የሚል ቢሆን አይሄድም። እሱ ጋር ይቀመጥ ማለት ቃጠላለሁኝ ያነደደኝ ነው የሚለው። አነደደኝ ተቃጠልኩ ነው የሚለው። እግዚአብሔርን አይቀመጥም። ሴጣን ከክርስቲያኖች ጋር አይችልም፣ መቋቋም አይችልም። ይነዳል። እንደ እሳት ለበልባል ነው ውስጣችን ያለው። ጴንጤ እነሱ ለመንቀፍ ምን ለማለት አለ ብዙ እኔ ዘመዶችም አሉ፣ ቅልቅል ነን። ጴንጤም አሉ፣ ኦርቶዶክስም አለን። እግዚአብሔር የተመሰገነ ይሁን። ስለዚህ አይችሉም። መብላት ብቻ ነው እነሱ የሚችሉ። ጾም አያውቁ፣ ስደት አያውቁ። እነሱ የሚያውቁት ኢየሱስ በዚህ ወጥቶ በዚህ ገብቶ ብሎ ከዛ ይጮሃሉ። ምን ይላሉ? ጮሃት አይደለም። እኔ አሁን ለማንኛውም እኔ ቡዜንም ለመንቀፍ ምናምን ብዬ አይደለም። ግን ምንም ይሁን ምንም ልጁ ይዳን። እኔ ጴንጤ ቤትም ሄዶ ይዳን፣ ወደ ራሱ ይመለስ። እኔ እያልኩ ያለሁት ከሩታ ጋር ይሁን ኦርቶዶክስ ጋር ይሄድ ከጴንጤ ጋር ምንጥስ ይዞ አይደለም። እኔ የሱ መዳን ብቻ ነው። እኔ እዚህ ጋር ስለ ሃይማኖቱም ለማውራት ፈልጌ አይደለም። የሱን ድክመት ነው እዚህ ጋር እያወራሁ ያለሁት። የአብርሃምን ድክመት ታውቃላችሁ። በዚህ ምድር ላይ ስትኖሩ በምትችሉት አቅም ሃይማኖተኛ በቃ የያዛችሁትን ሃይማኖት ጴንጤም ሁኑ ኦርቶዶክስም ሁኑ የያዛችሁትን ሃይማኖት አጥብቃችሁ ያዙ። አታወላውሉ። ክርስቲያን ስታዩ ክርስቲያን፣ ጴንጤ ስታዩ ጴንጤ አትሆኑ። ስታወላውሉ እንደ ንፋስ ነው ውስጣችሁ ገብቶ እሱ የሚያወላውላችሁ። ልክ እንዴት ነው ንፋስ ወደዚህ ዥው እንደሚያደርጋችሁ እንደዛ ነው የሚያደርጋችሁ።
ገባችሁ? ምንድነው መስቀል ላይ አይደረግም ምን ጥስዮ ብላ ቪዲዮ ለቀው ነበር ትላንትና። አንቺማ ያሰራሹ በመስቀሉ አሰርተሽ ሊሆን ይችላል። እሱንም ራሱ እኛ በምንም እንትን አንልም። ሰይጣን በቃ ይዘሽለት ሄርሹን የሚቀበል ነው። ግን ምን አለ ሰይጣኑ በእንትኑ ላይ እሱን አውልቃችሁ ጣሉት፣ ምስጥር ነው በሱ ላይ አይደለም። ምንድነው ምስጥሩ ብለው ሲሉት ፎቶውን ነው ይዞት የመጡት። በፎቶ ነው ያሰራውት አለ። በጥላ ምናምን የሚባል ነገርም አለ እኮ ጀረና። አንድ ጊዜ ይሄ ጥላ ወጊ ነው ምን ጥስየው የሚባል ነገርም አለ። ይሄ መንፈስ የተወጋ ይሁን እውነት ከእንደዚህ አይነት ከተልከሰከሰ ነገር ጌታ መድኃኒዓለም ይሰውራችሁ የእስራኤል ንጉስ። አንዳንድ ሰው እጣ ፋንታው ራሱ ለእንደዚህ ነገር በቃ እኔ ግን ከዚህም በፊትም ብያለሁኝ እኔ የፈለገ ነገር ይቀራል እንጂ በወደውም ራሱ ይቅርብኝ እንጂ እኔ እሱ ሰይጣን ቤት ሄጄ በሱ ላይ የሆነ ነገር አድርጌ ራሴ ለማድረግ አልታገለም። ይቅርብኝ። እግዚአብሔር ምክንያት አለው። በግድ የገዛ ወንድሙ እኔ ከሷ አሁን እኔ እሷን ተዋት ወንድም ተብየው እኔ ወንድም ይሁን አይሁን ቡዜ አላቅም። ወደፊት ግን ይሄን ነገር ብትነግሪኝ ቆንጆ ነው። ማርያም የግልጽ ቢነገረን ወይ ደግሞ የቡታጅራ ልጆች ምስጥር ማውጣት ትችላላችሁ። የት ገባችሁ ግን ምስጥር የምታወጡት ልጆች? የት ሄዳችሁ? እክራም አበሻዋ የት ገባች ግን? እግዚአብሔር እሷ የኔ ሄደችው በጣም ቆይታለች። አመት እየሆናት ነው። በጣም ቆይታለች። የሆነ ጊዜ ከእንትና ጋር ማናት ከለምለም ጋር ተጣልተው ለምለም ያው እሷ መሆኗንም ሳይሆን ያኔ እነ ሀሚ የሆነ ጭቅጭቅ ላይ ባሉ ሰዓት አርግዛለች እንደዚህ ሆናለች ምናምን ተብሎ ብዙ ነገር እዛ እየተወራ ነበር ቡታጅራ። ከዛ ሀሚን እየወጣች ኤኬሌ አይባባሉም ግን በአሽሙር ነው የሚነጋገሩት። ከዛ ለምለምንም ተናግራታለች፣ ሀሚንም ተናግራታለች። ከዛ አዘጋብሻለሁ ብዙ የለፋችበት የሆነ ልጅ አለ አርፈሽ ብትቀመጪ ይሻልሻል፣ ዩቲዩብሽን እንዳላስጠረቅምብሽ ምናምን ስትል መስመልሳል። አንቺ ወንድ ነሽ። እስኪ ትዝ ካላችሁ እንትና የሞተች አካባቢ ማናት ያቺ ልጅ የአንዱ ዓለም ምስት ነው የምንላት እሷ የሞተች ጊዜ አካባቢ ነው። እሷ ራሱ ዋይ የተባለላት ለአንድ ሳምንት እረፍ እስኪ ወንድ ነሽና ዩቲዩብ ንኪና አንቺ ወንድ ነሽ ቡታጅራ ላይ ትኖሪያለሽ ምናምን ብላ ፎክራባት። ተፎካክረው በቃ ጸጥ ተባባሉ። ከዛ ወደ የት እንደገባች እሷ ብትኖር የኔ ምስጥሩን ዝቅዝቅ አርጋልና የት እንደገባች ማርያም የት ነው የገባችው? በምን እናያታለን? እኔ ስሾፈር ራሱ እንዴት ደስ እንደምትለኝ ማርያምን። በቃ የሆነች አንዳንድ ሰው ሹፌር በቃ እኔ ማርያም በቃ በጣም ያምርባታል። በፊትም ዱባይ ነበረች። እኔ እንደው በቃ እኔ ዱባይ ምናምን ያለች አይመስለኝም ነበር ድሮ መጀመሪያ ሀዱ ብዬ ሳያት ለካ እሷ የዱባይ ከዳማ ቅመም ናት። ከዛ መኪናዋን ስሾፈር ምናምን በጣም ከዛ ምስጥር ለማውጣት አንደኛ ነበረች። ኤፍሬምም የነሱ ልጅ ይሁን አይሁን ተናግረን ነበር። እሷ ብትኖር እኔ አሁን አይመስለኝም። ኤፍሬም ወንድሙ አይመስለኝም ይመስለኛል ወይ አሳድጎ ያው አንዴ ካሳደጉ ደግሞ ልጃችን አይደለም ምናምን ማለት አይቻልም። ያ ሆኖ ነው እንጂ የገዛ ወንድሙ እኔ የገዛ ወንድሜ ላይ ቁዝሚ ነው ምንድነው አደንዝዝ አፈዛ አደንዝዝ አላሰራበትም ወንድሜ ላይ እንዴ ወንድሜ እኔ ይሄ ጭካኔ እኮ አለ። አንዳንድ ጊዜ ትዝ ካላችሁ ዩቲዩብ ላይ ስታዩ እነዚህ የሚያስለፈልፉት አሉ እያጠመቁ ምን እያሉ ያክስቴ ልጅ አሰራችብኝ ያጎቴ ልጅ አሰራብኝ ምናምን ሲሉ እኔ ቅፍፍ ነው የሚለኝ። ከዛ ራሴን ራሱ እጠራጠራለሁ። ወይኔ ጌታ ኢየሱስ መድኃኒዓለም አባቴ እያልኩኝ ማለት ነው። እንዴት የገዛ ስጋው እኔ ባዳ የሆነ ሰው ላይ የሆነ ነገር ሲያረግ ወይ ሲያሳብዱ ወይ ንብረቱን ሲባክል ምናምን በወሬ በቃ ኢኬሌኮ እንደዚህ አድርጎ ብሎ የሚወራ ነገር ባዳ የገዛ ስጋው እንዴት በስጋው ላይ እንደዚህ ያደርጋል? በቃ እኔ የሆነ ታውቃላችሁ ራሳችሁ የምትገመግሙበት የሆነ ነገር ደርሶባችሁ እንዴ ይሆን እንዴ ብላችሁ ትጠራጠሩት። እግዚአብሔር እኔ እንደዛ ነገር እኔ ደግሞ ካለኝ ተፈጥሮ ይሄ ሰይጣን የሚያሙጋግስ ሰው አልወድም። መምህር ተስፋዬን ታውቁታላችሁ። በዚህ አጋጣሚ ሁሉ ጊዜ ስለ ሰይጣን ነው የሚያወራው። እኔ ከሆነ ጓደኛዬ ጋር ራሱ በሱ ሰበብ ተጣልተናል። ሰይጣን እንደዚህ ያደረገ፣ ሰይጣን እንደዚህ ሆነ፣ ሰይጣን በዚህ ገባ
አይባልም። አንድ አስተማሪ ከሆነ ስለ ጌታ ስለ ኢየሱስ ክርስቶስ ማዳን እንዴት መዳን እንዳለብን ስለ መላእክቶች መስበክ አለበት እንጂ ስለ ሰይጣን ምን ያርግልኛል? እኔ ስለ ሰይጣን የሚሰብክልኝ እኔ መምህር ተስፋዬ ጭራሽ ነው የሱን ዩቲዩብ ላይ በቃ እሱ የሚያወራው ሁሉ ጊዜ ስለ ሰይጣን ነው። ሰይጣን እንደዚህ አድርጎ ሰይጣን በዚህ ወጥቶ ሰይጣን በዚህ ገብቶ ያኔ ምንድነው ለሰይጣን ዕውቅና ነው እየሰጠ ያለው እንጂ የጌታን ዕውቅና አይደለም እዛ ጋር እየሰጣለው። አንድ ወንጌላዊ የሆነ ሰው አንድ የቤተ ክርስቲያን መምህር የሆነ ሰው ስለ ጌታ ስለ ኢየሱስ ክርስቶስ ነው። እኔ ቤተ ክርስቲያን ስንከታተል ድሮ ስለ ጌታ ስለ ህመሙ ስለ ህማማቱ ከዛ ተረፈ ስለ ቅዱሳን እንዴት ሆነው ከጌታ ጋር እንደኖሩ መላእክቶች እንዴት ጌታ እንደሚያገለግሉ እንዲህ ነው እንጂ ስለ ሰይጣን አስተምሮኝ አያውቁም። ያሁን አስተማሪ ስለ ሰይጣን ነው የሚያስተምሩት። እኛ እንደዛ አይነት ነገር አልተማርንም። እኔ ስለዚህ አላውቅም። ስለዚህ እኔ አሁን መምህር ተስፋዬ ጭራሽ መምህርም እኔ እንጃ ያው ሲሉ ስለሚሉ ነው እኔ መምህር ተስፋዬ ምን ተስየው ምናምን ልለውም አልፈልግም። እኔ መምህር ስለ ጌታ ስለ ኢየሱስ ክርስቶስ የሚያስተምረኝ እንጂ ስለ ሰይጣን ስልጣን ሰይጣን እንደዚህ ነው ሰይጣን ስለ ሰይጣን ማውራት ያለበት ስለ ሰይጣን ሰው ነው በቃ እንጂ አያልነቱ እሱ እንደዚህ ነው እየመራ ይዞ ይመጣ ምናምን ሰይጣን ምን ስለሆነ እኔን የሚመራኝ ምን ስለሆነ እንዴ? የድሮ አባቶች እኮ ሰይጣንን እያዙ የሚገርፉ ነው እንጂ ሰይጣን እጄን ይዞኝ አንተ እኔ ቢሮ ሆነ አላውቅም ሰይጣን ነው ይዞኝ የመጣው አንተ ጋር ብለው የሚያወሩ አሉ። እና ይሄ ምንድነው? ገባችሁ? እኔ አሁን ስለሱ መተቸት ምናምን ፈልጌ አይደለም። ምንድነው በአብርሃም የተነሳ ነው ይሄ ሁሉ እያልኩ ያለሁት። አብርሃም ምንም ሃይማኖት ይመን የትኛውንም ሃይማኖት ይከተል፣ ገባችሁ? በእምነቱ ባለበት ቦታ ላይ ጠንካራ ቢሆን ዲያብሎስ አጠገቡ አይደርስም። ገባችሁ? ዲያብሎስ የሚያሳድደው ደካሞቹን፣ የማይጾሙትን፣ የማይሰግዱትን፣ ዝም ብሎ ያገኙትን የሚበሉ ያገኙትን እንደፈለጉ የሚሆኑ ሰዎችን ያሳድዳቸዋል። በቃ እስረኛ አድርገዋል። ይሄው መጨረሻ ላይ የሱ በሩታ አስመስሎ በኤፍሬም አስመስሎ በእነሱ ላይ አድሮ በገዛ ወንድሙ ውስጥ ገብቶ ረበስማ ጌታ ኢየሱስ አንተ መቼም ለእንደዚህ አይነት ነገር አሳልፋት ስጠኝ። እስራኤል ንጉስ እንደው መድኃኒዓለም የእስራኤል አምላክ እንደው እኔ ከሰይጣን ጋር ዝምድና ያላችሁ ሰዎች እኔ የት እንደምትገቡ እኔ ቃሉን አትማሩ። ሰው ለሁለት መንግስት የለውም። ሌላ ይቅርና ገንዘብ የሚመጣው እኛ ገንዘብን መርጠናል የተሰደድነው ሰው ሀገር ይሄ ራሱ በእግዚአብሔር ዘንድ ያስጠይቀናል። ግን መኖር ስላለብን ለፍተን እስኪ ላባችን እንደ ጠብ አድርገን እንብላ እናገኝ ብለን የተሰደድነው እንጂ አይደለም። ሌላ ገንዘብ የሚወድ ሰው ጌታ መውደድ አይችልም። አይደለም እናንተ ሰይጣን ይወደዳችሁ ጌታ እኔ እንደዚህ ነገር እንትና ደግሞ ያን የጭራ ፈረሷን ጸጉር መሰለሽ እንደ ፍረንጅ ጸጉር መሰለሽ እንደ ጸጉሯ እንዴ ታረግላታለች። ማናስ ማያቺ ወደል ልበላት ሌላ ምን ልበላት? እና ስለዚህ ምንም ልላችሁ በቃ ለሰይጣን አትገዙ። ለሚያልፍ ዓለም ጥለን ለምንሄደው ዓለም የሰማይ ቤታችንን አናጭፍም። ሌላ ራሱ ብዙ ኃጢአት አለ፣ ብዙ ተወርቶ ማያልቅ ብዙ ኃጢአት እለት በእለት የምንሰራው ኃጢአት ራሱ ብዙ ነው። እንኳን ሰይጣን ቤት ሄደን ለሱ ተንበርክከን እንደዚህ ያርግ ለዛ ለሰይጣን የምትሰጪው ለቤተ ክርስቲያን መስዋዕት ስጪ። ገባሽ? ከጌታ እኔ ከዚህ በፊት ምንድነው ያልኩት? ከምትሯሯጪ ተንበርክከሽ እኔ እኮ ሰው መስለኝ ነው እኮ መክራን ነበርኩ። ተንበርክከሽ አብርሃም ወደ አንቺ ልቡ እንዲመለስ ጸልይ። ያንቺ ካልሆነ ግን ጌታ ምልክት ይሰጥሻል፣ ይነግርሻል። ያ ረቢ እውነት ከእግዚአብሔር ጋር ከሆናችሁ እግዚአብሔር ይነግራችኋል። እግዚአብሔርን በቀጭን መስመር ይነግራችኋል ጌታ። ገባችሁ? እኔ ህይወት ታሪኬን ከዚህ አገር ስገባ ብዙ ማጫውታችሁ ነገር አለ። እኔ ጠንካራ ሴት ሆኜ አይደለም፣ ግን እንደዛም ሆኜ ከእግዚአብሔር ጋር
ከተነጋገራችሁ እግዚአብሔር መልስ ይመልስላችኋል። እግዚአብሔር ከሰማይ ወርዶ ከኔ ጋር ይነጋገራል እንዴ ምንጥስዩ የምትሉ ሰዎች አላችሁ። እኛ እኮ ጌታ ኢየሱስ ለጻድቃኖች ለቅዱሳኖች አይደለም ከሰማት ሰማት የወረደው ለኔ አይነትና ለእንደናንተ አይነት ኃጢአተኞች በኃጢአት ለወደቁት ነው በመስቀል ላይ ተሰቀለው። ጽድቆችማ በጽድቃቸው ይኖራሉ። ምን አጨናነቀው እሱ? ስለዚህ ለኔ አይነቷ ደካማ ነው ጌታ ኢየሱስ ክርስቶስ በመስቀል ላይ ተሰቀለው። ስለዚህ በቃ ይነግረኛል። ስለዚህ ሩታን እንደዛ ነበር ያልኳት። ጸልይ፣ ተንበርከኪ፣ ጌታሽን ለምኚ፣ ያንቺ ከሆነ ይመልስልሻል፣ ያንቺ ካልሆነ መልስ ይሰጥሻል ብያል ነበር። እሷ ግን የተማመነችው በአቋራጭ። አሁን አንዳንድ ሰዎች ሀብትን ማግኘት የሚፈልጉ ደክመው ላባቸውን ጠብ አድርገው ምናምን አይደለም፣ በአቋራጭ ነው ሄደው ላስ ማድረግ የሚፈልጉት። ገባችሁ? በቃ ላፍ አርጋ የሆነ ዘፈን ማን ነበር ያ ዘፋኝ? ወይኔ ስሙ ጠፋኝ። የሆነ ዘፈን ወጥቶ ነበር በዛ ሰዓት በዘጠና ስንት ዓመተ ምህረት ነው ጀራን ላፍ አርጋት ላፍ ይላል ዘፈኑ። እኛ ስለ ዘፈን በዛን ሰዓት ምንም ማውቀው ጉዳይ የለኝም እኔ። ከዛን የኛ መምህር ገብረ ክርስቶስ ቤተክርስቲያን አለ እኛ ሀገር ንክስ ነበረ። ጥቅምት ገብረ ክርስቶስ ይሁን ግንቦት ይሁን ግን እንደዛ ነው። ከዛ መምህራች የዛ መምህር ያው ታውቃላችሁ የኛ አካባቢ ልጆች ፍቃዱ ይባላል። በጣም በቃ እኔ አዳር ፕሮግራም ኖሮ ሚካኤል ቀን የገብረ ክርስቶስ ቀን እሱ ወንጌል ሲያስተምር እንቅልፍ አይዘኝም። ማርያም የምሬ ነው የምነግራችሁ። አሁን ቤተክርስቲያን እናራለን። አሁን እንደዚህ የለም። አሁን እንደዛ የለም። እኛው እያለን ነው ያ ፕሮግራም ቆመ እስከ 6 ሰዓት እንትን ይባልና ከዛም በኋላ ከቄሶች ጋር ወጣችሁ ወደ ማሌት ትገባላችሁ። ማሌት መግባት የማይፈልጉ ልጆች ደግሞ ወደ ቤታቸው ይሄዳሉ። እና እኛ በፊት ባለ ሰዓት በእኛ ጊዜ እስከ ጧቷ 12 ሰዓት አገልግሎት ቄሶች ውስጥ አንዳንድ ጊዜ ከበሮ ሁሉ ተናደው መተው ከበሮ እየወሰዱብን አባት አሉ። ስማቸውን መጥራት አልፈልግም። እዚህ ጋር በጣም የታወቁ ካህን ናቸው። ከበሮ እነሱ እዛ ያለ ማለት ይቆማሉ። እዚህኛ እንዘምራለን። ህፃናቶች አሉ፣ ህፃናቶች ያገለግላሉ፣ ትልልቆች አሉ ያገለግላሉ። መዝሙር እንዘምራለን። ምን ይላሉ? ከዛ አይወርዱም። ግን ለምን እንደሆነ አላውቅም። ያባት ለምን እንደሆነ አላውቅም። ያው እኛ እዛ ማለት ቆመን እነሱ እዚህ ይዘምራሉ። ይሁን ያው አገልግሎት ነው። እነሱም እዛ ጋር ቢቀድሱ እኛም እዚህ ጋር ጌታን ነው እያመሰገንን ያለ ነው። ሌላ ነገር አይደለም። ከዛ በራፍ አለ በመድረክ ያው የምናገለግልበት ቦታ ታውቃላችሁ፣ መድረክ አለ። ከዛ ሙቀት አይደለም አዳራሹ። ያን ያሁን የአዳራሽ ፈርሶ ትልቅ የአዳራሽ ተሰርቷል። ግን አይቻል አቅም ያንን አዳራሽ የድሮ አዳራሽ ፈርሶ ያ ተሰርቷል። ሄዳለሁ አንዳንድ ጊዜ አዳራሹን ያገልግሎቱን አዳራሽ ገብቼ አይቼ አላውቅም። ግን አሁን ለወደፊቱ ሲሄድ ሀገሬ ገብቼ አያለሁኝ ያሁኑን አዳራሽ እና ገብተው በመቆሚያ ሊመቱን በስተቀር ምን ቀራቸው? ከበረው ይዘው ወጡ ማለት ነው። የደነገጠውን ደንግጠው ምን ብሎ በቃ እንደዛ አድርገውናል። ያ እነዛ አባት ያው ስማቸውን መጥራት አያስፈልግም እዚህ ጋር እና ያው የምታስታውሱ ልጆች ካላችሁ ድንገት ይሄን ቪዲዮ የሚደርሳችሁ የድሮ ሚካኤል ቤተክርስቲያን የምታገለግሉ ልጆች ካላችሁ ድንገት ካያችሁ ያው ትዝታ ነው። በቃ ምላችሁ ፈልጌ ነው። እና ስለ ዘፈንኛ በዛን ሰዓት አናውቅም። ስሙ እየመጣልን ነው የሚጠፋው ያ ሰውዬ። ከዛም ፕሮግራም ላይ የማታ ጸሎት ፕሮግራም ያው ገብረ ክርስቶስ ያመቱ ነው ሻማ ፕሮግራም አለ። እንደ ጠዋቱ ነው ጥቅጥቅ የሚለው ግቢው። ከዛን ዘምረን ምን ብለን እንትን እያለ ከዛ ያንን እንትን አሉ ማለትም ላፍ አርጋት ላፍ ስትሉ ላፍ እንዳያገችው ብሎ ሲል የሆነች ጓደኛ ያለች ያው በእድሜ ትልቅ ናት እሷ። የእህቶቼ ኩያ ናት። ግን አብረን ነው የምንወጣው አብረን ነው የምንገባው። ትልቅ ናት እሷ። ከዛ ገብተን ወንድሟ ማፊያ ነው የእሷ ወንድም ጠየቅ ነው ማለት ነው። ምንድነው እንደዚህ እኮ ብሎ አለን መምህራችን ብለን ስንለው ሳቀብን። አዲስ ዘፈን የወጣ ነው አይነ ስውሩ የዘፈነው አሁን ዘማሪ ሆኗል መሰለኝ።
ያው ብዙ መዝሙርም አላወጣም። ማን ነበር ስሙ? በእናታችሁ ስሙ እየመጣልኝ ይጠፋል። ከዛ አዲስ ዘፈን የወጣ ነው እንደዚህ የሚል ብሎ ነገረም ማለት ነው። እኛ እኔ እነሱ ምንድነው ላፍ አርጋ ላፍ የሚለው ፍቃዴ ምንድነው ላፍ አርጋት ላፍ ስትሉ ላፍ እንዳያረጋችሁ ማለት ያው በዛን ሰዓት ምን እንደሆነ ትርጉሙ ባይገባን፣ አሁን ግን ሳስበው እኔ በዛን ሰዓት በርግጥ ስለቤት በቃ ይሄንን ዘፈን ደግሞ ሰው ጋብዞ የነበረ ከዛም በኋላ ከዛ እኔ የዘፈን አድናቂ አይደለሁም ሁሉ ብዬዋለሁ። በዚህ አጋጣሚ እኔ ቪዲዮ ይደርሳል ግን ማልጎታ ያየት የሌሙጫን ማለሲ ጎታ ያየት ስለዚህ ለዘፈን ቦታ የለንም በዛን ሰዓት ልላችሁ ፈልጌ ነው። እንደዚህ በቃ አንዳንድ ጊዜ ደግሞ ወደ ዘፈን አሁን እኔ ስሩን ዘፋኝ ሆኛለሁኝ። እውነት ይሄ አረብ ሀገር ዘፋኝ ሰውን ያደርጋል እንዴ እስከምን ድረስ ማለት ነው ይመስለኛል። አገር ቤት ስትሆኑ ሲከፋችሁም ወደ ቤተ ክርስቲያን ትሄዳላችሁ፣ ስትደሰቱም ቅዳሜ እሑድ ቤተ ክርስቲያን ሄዳችሁ ታስቀድሳላችሁ። ጧት ቅርብ ከሆናችሁ ጎበዝ ከሆናችሁ ደግሞ ጧት ሄዳችሁ ትሳለማላችሁ። ብዙ አይነት ነገር አለ። ምህላ ፕሮግራም አለ። አሁን ምህላም ያለ አይመስለኝም ያው ከጊዜ ሁኔታ የተነሳ እና እዚህ አሁን መጥቼ ነስሩን ዘፋኝ ሆኛለሁ ማለት እችላለሁ። ዘፋኝ አንደኛ ዘፋኝ ልጆኜ ግን ቤተክርስቲያን ከመሄዴ እንደዚህ በቃ ልጅ ሆኜ የሆነ ዘፈኖች ምናምን ወድ ነበረ። በቃ የሆነ ዘፈን በቃ ደስ የሚሉኝ ዘፈኖች አሁን እቺ ጤናት መስቀልሽ ያስፈራል ምናምን አለችኝ እምላችሁ ልጅ ራሱ ሆነን በፊት እሑድ ጠፍተን 50 ሳንቲም ከፍለን ይሄ ምንድነው ቴሌቪዥን ገብተን እናይ ነበር። በ50 ሳንቲም ያሳዩ ነበር ድሮ። ትዝ ካላችሁ ያው የምታውቁ ልጆች አላችሁ እንደዚህ ቴሌቪዥን በየቤቱ ሳይኖር ማለት ነው። ጠፍተን እሑድ ከዛ ሄደን እዛ አይተን እንመለሳለን ማለት ነው። ሃይሆላት በአቅማችን ያው ፈንዳ ብለን ከዛን ደግሞ ወደ እግዚአብሔር ቤት ተመልሰን ጌታን ከእግዚአብሔር ጋር ሆነን ፈራዝ የምንላችሁ ፈልጌ ነው። አንዳንድ ሰዎች ስለ ሰይጣን ጀግንነት ነው የሚያወሩት። እኔ ደግሞ ስለ ሰይጣን ጀግንነት ሳይሆን ስለ ሰይጣን ደካማ መሆኑ በቃ የረከሰ ቆሻሻ መሆኑ ነው እኔ ወንጌል እያስተማሩኝ ያሳደጉኝ የቤተ ክርስቲያን አገልጋዮች ማንም በቃ ብዙ በቃ ድምጻቸው ሚናፍቀኝ ደስ የሚሉኝ በጣም በቃ እኔ እንጃ ብዙ አስተማሪዎች ይሄውን መላችሁ መምህራችን የገብረ ክርስቶስ አሁን ባሌ ነው የሚኖረው። ባሌ ሮቤ ጎባ ይሁን እንደዛ ነው መሰለኝ፣ ግን የዛ ሀገር ልጅም ይመስለኛል እና እዛ ነው የሚኖረው። እሱ ወንጌል ሲያስተምር ሌላዎቹ ሲያስተምሩ እንዲህ ካልኩኝ ራሱ እሱ ተረኛ ሆኖ የሚያስተምር ከሆነ በቃ እንቅልፍ በቃ የሚገባችሁ ውስጣችሁ ስርስር አድርጎ የሚገባ የለም። ይሁን አንዳንድ ሲያስተምሩ መምህሮች በቃ እንደዛ ነው። እኔ ይስቁብኝ ነበር ጓደኞቼ ራሱ። እኔ እኮ መምህር ፍቃዱ ሲያስተምር በስመ አብ እኔ እኮ እንቅልፍ አይዘኝም ነው የሚለው። አንዳንድ ጊዜ ደግሞ ቤተክርስቲያን ራሱ ያው ገብረ ክርስቶስ ሁሉ ጊዜ ሻማ ፕሮግራም አለ ከወር እስከ ወር ማለት ነው። ምን ጊዜ ከ30 ቀን ጀምሮ ከአንድ ጀምሮ እስከ 30 ሻማ ፕሮግራም አለ። 11 ሰዓት 10 ተኩል እንትን ይከፈታል። ከዛ 11 ሰዓት ጸሎት ይጀመራል። 12 ሰዓት እስከ 12 ሰዓት ወንጌላችንን ተምረን ዘምረን ሁለተኛ ጸሎት ተደርጎ ወደ ቤታችን እንገባለን ማለት ነው። ስለዚህ አንዳንድ ጊዜ ቤተክርስቲያን ሄጄ የራሴን ታሪክ የሚያስተምረን እየመሰለኝ አለቅሳለሁኝ። ብዙ መምህሮች አሉ ድምጻቸው የሚያማምር በቃ ወንጌል ሲያስተምሯችሁ የወንጌልን ጣም አርጋችሁ በቃ ጥሟችሁ በቃ እንድታጣጥሙ አድርጎ የሚያስተምሯችሁ አሉ። ስለዚህ እንደዚህ አባቶች ስላሳደጉኝ እንደዚህ አይነት መምህራኖች ስለአሳደጉኝ እነሱን እየሰማሁ ስላደግኩኝ እኔ አሁን ሰይጣን በቃ እኔ እሱ የደረሰበት ቦታ መድረስ እንደ ቢቸግረኝ ሲጥት ያለሽ ብሎ ሲጥላለሁ እንጂ አልሄድም። ምን ሰራለሁ? ምን ጎደለብኝ? የዓለም ኑሮ ክራይ ናት። ቤት ክራዩን ተከራይታችሁ ስንኖሩ ባለቤቱ ንውጡ ሲላችሁ ውልቅ ብላችሁ ነው የምትሄዱት። ቀን ቀጠሮ ራሱ አይሰጣችሁ ማለት እንዴ
ስለዚህ ጌታ ኢየሱስ ክርስቶስ ቀናችሁ ደርሶ ሲመጣ ወይ አልተዘጋጀውም ልዘጋጅ አትሉም። በቃ ይዟችሁ ይሄዳል። እቺ ተከራይታችሁ የምትኖሩበት ምድር እንጂ ለዘላለም ማትኖሩባት ምድር ላይ ብትችሉ መልካም ነገር አድርጉ። ካልቻላችሁ ግን ሰው ላይ ክፉ አትስሩ። ቁጭ በሉ። በቃ ክፉ አትሁኑ፣ ክፋት አትስሩ። አርፋችሁ ተቀመጡ። ከእግዚአብሔር ጋር መኖር ከፈለጋችሁ የዘላለም ቤታችሁን ጨለማ ከምታደርጉ ምድር ላይ እንደምትበሉ ምትጠጡ አታችሁ እንደው በቃ ምለብሱም አታችሁ ራቁታችሁን ሄዱ። ራቁት የሚሸፍን የከፈተውን ጉሮሮ ዘግቶ የሚያድር መድኃኒዓለም እስካለ ድረስ አትጨናነቁ። በቃ ራሳችሁን ሁኑ። እግዚአብሔር የሰጣችሁን ነገር አመስግናችሁ ተመስገን ጌታዬ፣ ይሄን ላደረከው አንተ መልካም ነው፣ አንተ ያደረከው ነገር በሙሉ መልካም ነው ብላችሁ ጌታን አመስግናችሁ ከጌታ ጋር መኖር ነው እንጂ እንደዚህ እየተሽቀለቀላችሁ ገና ጋራ ለጋራ ቁልቁለቱ ቤተክርስቲያን አንድ ቀን ሄዶ አስቀድሰው ማያውቁ ወይ ደግሞ ቸርች አንድ ቀን ሄዶ አምልከው ማያውቁ ሴጣን ቤት እንደዚህ እየገሰገሱ ሄዳሉ። ሰውን ህይወት ለማጥፋት፣ የሰውን ህይወት ለማበላሻሸት፣ የሰውን ህይወት ጀዝባ አድርጎ እንደዚህ ለማስቀመጥ ይሽቀዳደሙልኛል። ምን ጎደለብሽ አንቺ? አብርሃም ቢሄድ ምን ጎደለብሽ? አብርሃም ራስ ደግሞ እሱ ሄደም ልለው አልችልም። ራስሽ ነሽ አልፈልግህም፣ ሄድልኝ፣ ታስጠላኛለህ፣ ትቀፈኛለህ፣ አትንካኝ የምትዩ ሰውዬ ነው ፈልግሃል ብለሽ እንደዚህ የሚያደርግሽ ምንም አይነት ምክንያት የለሽም። ይሄ ሁሉ ፕሮሰስ የሄድኩት ይሄ ሁሉ ነገር ያወራሁት ለሷ ነው። ለሷ መሳይ ተከታዮች አንዳንድ ሰዎች እኔ ግርም ነው የምትሉኝ ሎቱ ለስብዓት። ስለዚህ ውዶችዬ ወሬ ማላብዛባችሁ እኔ ያው ያደኩበት ስለሆነ ነው ይሄን ያልኳችሁ። እኔ ያው በሰይጣን ቤት ውስጥ ያደጉት ያው ሰይጣንን ነው የሚከተሉ፣ በጌታ ቤት ያደጉ ጌታን ነው የሚከተሉት። እንደ ስራቸው እንደ ፍጥርጥራቸው ሁላችንም ምርታችንን እናጭዳለን፣ እንወቃለን። ገለባው ወደ ገለባ፣ ምርቱ ወደ ምርት አድርጎ መልካም ነው ጌታ። ስለዚህ ከእንደዚህ አይነት መቅሰፍት፣ ከእንደዚህ አይነት በሽታ፣ ከእንደዚህ አይነት ሴራ የምታሴሩ ሰዎችም ልቦና ይስጣችሁ። ሴራ የሚደረግባችሁ ሰዎች ደግሞ ጌታ ይፍታችሁ፣ በደና ነገር ውስጥ ያኑራችሁ። እግዚአብሔር ልቦና ይስጣችሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ እላችኋለሁ። የእግዚአብሔር ሰላም ይብዛላችሁ። በሀገር ውስጥም ከሀገር ውጭም ያላችሁ በዓለም ዙሪያ ያላችሁ የእግዚአብሔር ሰላም ይብዛላችሁ እላችኋለሁ። ኢትዮጵያ ሀገራችንን ሰላም ያርግልን፣ ከዚህ እንደዚህ አይነት መቅሰፍት ይሰውርልን። ኢትዮጵያ ሀገሬ ወድሻለሁ፣ ለዘላለም ኑሪልኝ እኔ እናት።